ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች ከኒውስ ፕራይም የሰዓቱን ሰበር መረጃ ይቀርብ ያለው። በቅድሚያም አርዕስተ መረጃዎቹን በትግራይ ክልል ሕጻጽ መጠለያ ጣቢያ ውስጥ ተጠልለው የሚገኙ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወቃል። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ሲል የትግራይ ክልል ጤና ቢሮ ገልጿል። ጉዳዩን አስመልክቶ የወጣውን መረጃ ታድምጣላችሁ። በሌላኛው መረጃችን በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ የሕግ ተጠያቂነት እንደሚያስከትል ተገለጸ። ጠበቃና የሕግ አማካሪ ጥጋቡ ደሳለኝ በዚህ ጉዳይ እጅግ መደመጥ ያለበትን ማብራሪያ ሰጥተዋል። ዝርዝሩን ይዘናል። በማስከተል በጋምቤላ ክልል የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ኢሰመኮ አስታወቀ። ጉዳዩ ምንድነው? በዚህ ሰዓት የምታደምጡት ሌላኛው ዝርዝር መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በትግራይ ሰሜናዊ ምዕራብ ዞን አሰገድ ወረዳ ከንዳስላስ ሽረ ከተማ አቅራቢያ የምትገኘው ሕጻጽ መጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወቃል። በአካባቢው ስላጋጠመው የምግብ እጥረት የጉዳት መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተባለ ነገር የለም። ቴክቫ ኢትዮጵያ ከክልሉ ጤና ቢሮ ባገኘው መረጃ ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት በማወጣጣት ትናንት ከሰዓት በኋላ ወደ አካባቢው መንቀሳቀሱን አረጋግጧል። ቢሮ የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ወይም ደግሞ ስክሪኒንግ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ነው ያለው። የችግሩ ስፋት ምን ያህል ነው የሚለውን ለማረጋገጥ ትናንት ከሰዓት 10 ሰዓት ወደ ቦታው አንድ ቡድን መንቀሳቀሱን ቢሮ ለቴክቫ ኢትዮጵያ የገለጸ ሲሆን የተረጋገጠ መረጃ እንደደረሰው የሚያሳውቅ መሆኑን ገልጿል። የትግራይ ክልል ጤና ቢሮ ለቴክቫ ኢትዮጵያ በሰጠው ቃል ምን ብሏል? በማህበራዊ ሚዲያ ላይም እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ወይም ደግሞ ስክሪኒንግ አድርገው ነበር። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ብሏል። ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተወጣጣ የአደጋ ጊዜ ዝግጁነት ቲም ወይም ደግሞ ኢመርጀንሲ ፕሪፔርድነስ ቲም ተዋቅሮ ትናንት ከሰዓት ወደ ቦታው ተንቀሳቅሷል። ያለው ሁኔታ ምንድነው የሚሉ የመረጃ ማጣራት ስራዎች ይደረጋሉ። ጤና ቢሮ የተረጋገጠ ወይም ደግሞ አክቹዋል የሆነ መረጃዎችን ለማግኘትም እየጣር ነው። በማህበራዊ ሚዲያ ግልጽ የሆነ መቀንጨርና የምግብ እጥረት ያጋጠማቸው በእድሜ ጠና ያሉ ሰዎች ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ወይም ደግሞ ሃይ ኢነርጂ ብስኩት ትናንት ጠዋት ወደ ቦታው ልከን ደርሷል ብሏል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰው ቡድን መረጃው እንደላከ የምናሳውቅ ይሆናል ሲል በመግለጫው ላይ ጠቅሷል። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ በሕግ ተጠያቂነት እንደሚያስከትል ተገለጸ። በተለያዩ አጋጣሚዎች በስህተት ወደ አንድ ግለሰብ የሂሳብ ቁጥር የገባን ገንዘብ በአግባቡና በወቅቱ አለመመለስ የሕግ ተጠያቂነት እንደሚያስከትል ጠበቃና የሕግ አማካሪ ጥጋቡ ደሳለኝ ገልጿል። በኢትዮጵያ በስህተት በሞባይል ባንኪንግ አማካኝነት የተላከን ገንዘብ በበጎ ፈቃድ የመመለስ ተግባር በአብዛኛው ለሕሊና ሞራል ተብሎ የሚደረግ መሆኑን ያነሱት ጠበቃና አማካሪው ነገር ግን አይታወቅብኝም በማለትም ሆነ ሕግን ባለማወቅ የሚፈጸም የሰውን ገንዘብ ለራስ ማስቀረት ድርጊት በሕግ የሚያስጠይቅ መሆኑን ተናግሯል። የፋይናንስ ስርዓቱ ጥብቅ ቁጥጥር የሚደረግበት በመሆኑ ገንዘብ በስህተት የተላከለት ሰው በቅድሚያ ገንዘቡ የኔ አይደለም በማለት በአካባቢው ባለ የባንክ ቅርንጫፍ ማሳወቅ አለበት ሲሉም ገልጿል። አክለውም ግለሰቡ ይህንን ማድረግ ካልቻለ ገንዘቡን ገቢ መደረጉን በሚያሳየው ደረሰኝ ላይ ወይንም በሞባይል ባንኪንግ በመጠቀም የላኪውን ዝርዝር መረጃ ተመልክቶ በመደወል ገንዘቡን የመመለስ ግዴታ እንዳለበትም አብራርተዋል። በስህተት ገንዘብ ገቢ የተደረገለት ሰው የራሱ ያሉንን ገንዘብ ይዞ መገኘት የወንጀል ፍሬ ነው ያሉት ጠበቃው በዚህም ተጠያቂነት ስለሚያመጣ ገንዘቡን መመለስ ሕጋዊ ሞራላዊም ግዴታ ነው ሲሉ ገልጿል። ነገር ግን ግለሰቡ ለመመለስ ፈቃደኛ ካልሆነ በደንበኝነት የተመዘገበበት ባንክ ገንዘቡን የማስመለስ ግዴታ እንዳለበት ገልጸው ባንኩ ይህን ማድረግ ካልቻለ ግን እንደ ሁኔታው በባንኩ ላይም ክስ ሊቀርብ የሚችልበት እድል መኖሩን ተናግሯል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የሕግ ትርጉም ባንኮች ተገቢውን ጥንቃቄ ያደርጉ ከሆነ ተጠያቂ አይሆኑም የሚል መሆኑን የገለጹም ሲሆን በቸልተኝነት ወይንም ተገቢውን የባንክ አሰራር ስርዓት ባለመከተል ደንበኞቻቸው ገንዘብ በውል ስምምነታቸው መሰረት የመጠበቅ ኃላፊነታቸውን በአግባቡ ካልተወጡ
ለጠፋው ገንዘብ ተጠያቂ መሆናቸውን አብራርተዋል። በአጠቃላይ ምንጩ ያልታወቀ በራስ ጥረት፣ በራስ አቅም፣ በራስ ላብና ክህሎት ያልተገኘ ገንዘብ ይዞ መገኘት ወንጀል ነው ያሉት ባለሙያው ገንዘቡ ለሌላ ላልተገባ ዓላማ ሊውል የሚችልም ስለሆነ ገንዘቡን አለመመለስ የሕግ ተጠያቂነትን እንደሚያስከትል ገልጿል። አክለውም በቅድሚያ ባንኩ አስተዳደራዊ በሆነ መንገድ በስህተት ገንዘቡ ወደ ሂሳብ ቁጥሩ የገባለትን ሰው የገንዘብ መጠኑና ዝርዝር መረጃዎችን በመግለጽ ገንዘቡን በፈቃደኝነት እንዲመልስ መጠየቅ ይገባዋል ያሉም ሲሆን ደንበኛው በፈቃደኝነት ለመመለስ ካልቻለ ግን ባንኩ አስተዳደራዊ አሰራሮችን በመከተል ገንዘቡን ማስመለስ እንዳለበትም አስረድቷል። ነገር ግን ባንኩ መጀመሪያ ገንዘብ በስህተት የተላከ መሆኑን ማረጋገጥ እንደሚገባው ባለሙያው ተናግረዋል። በሌላ መረጃ በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ኢሰመኮ ለኢቢሲ ገለጸ። ኢሰመኮ በክልሉ በሰዎች በሕይወት መኖርን ጨምሮ ሌሎች የሰብአዊ መብቶች ጥሰቶች እንዳይደርሱ ለመከላከል በቂ ጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው እሁድ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫም ነበር። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ለሜሳ ለኢቢሲ እንደተናገሩት አሁን በከተማውና በዙሪያው በቂ ጸጥታ አካላት አሉ። የአገር መከላከያ ሰራዊትና የፌዴራል ፖሊስ የከተማውን ጸጥታ እንዲረጋጋ አድርጓል ብሏል። ኢሰመኮ በጋምቤላ የተለያዩ አካባቢዎች የተከሰቱ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚያደርሱትን ጉዳት በተመለከተ ባወጣው መግለጫ በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት የዋና ኢንስፔክተር ኡሞዶ ኡጀለን ሕይወት ማለፍ ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበረ ኢሰመኮ በመግለጫው ላይ ጠቅሷል። ኮሚሽኑ በጋምቤላ ክልል የተለያዩ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎችና የመጓጓዣ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ጨምሮ ገልጿል። ዋና ዳይሬክተሩ አቶ በዳሳ ለሜሳ ለኢቢሲ ትናንት ሰኞ ታህሳስ 13 እንደተናገሩት መንግስታዊና መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ ጀምረዋል ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በመግለጫው ላይ በጋምቤላ ክልል በተፈጠረው ግጭትና የጸጥታ መደፍረስ የሰዎች ሕይወት መጥፋቱ፣ የአካል ጉዳትና የንብረት ውድመት መድረሱን ገልጾም ነበር። ቢቢሲ በሰዎች ላይ የደረሰ ጉዳትን በተመለከተ ለአቶ በዳሳ ጥያቄ ያቀረበላቸውም ሲሆን በግጭቱ የሞቱና የቆሰሉ ሰዎች ምን ያህል እንደሆኑ ለመናገር የምርመራ ስራዎች መከናወን ስላለባቸው አሁን መናገር እንደማይችሉ ተናግሯል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በመግለጫው ላይ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችና እርምጃዎችን እየተፈታተኑ ነው ብሏል። ኮሚሽኑ ከጉዳዩ ጋር በተያያዘ ያቀረባቸውና ከዚህ ቀደም ለፌዴራሉና ለክልል መንግስታት የሰጣቸውን ምክረ ሀሳቦች በተሟላ ሁኔታ እንዲፈጸሙ ማድረግ እንደሚገባ ኮሚሽነሩ የተናገሩ ሲሆን ዋና ዳይሬክተሩ የክትትል ስራዎች አጠናክረው እንደሚቀጥሉም ለኢቢሲ ተናግሯል። የጋምቤላ ክልል አስተዳደር ባለፈው ሳምንት ረቡዕ ባወጣው መግለጫ የክልሉ ሕዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸው ኃይሎች የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል ብሎ ነበር። የክልሉ መንግስት ባወጣው በዚህ መግለጫ ላይ እነዚህ ኃይሎች የሰዎች ሕይወት እንዲያልፍ፣ ተሽከርካሪዎች ላይ ጥቃት በማድረስና ሕይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውን ገልጿል። በክልሉ የተለያዩ አካባቢዎች የተከሰተውን ግጭትም ተከትሎ አንድ የባንክ ስራ አስኪያጅ በመቀጠልም የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉ ሕይወት አልፏል። የጋምቤላ ፖሊስ አዛዥ ሕይወታቸው ያለፈው የባንክ ስራ አስኪያጅ ሕይወታቸው ካለፈ ከቀናትም በኋላ ነው። ቢቢሲ በወቅቱ ያነጋገራቸው የክልሉ ምክትል ርዕሰ መስተዳደር ጋቱላ ከዚህም በኋላ የአካባቢው ወጣቶች ተነስተው ብሔርን መሰረት ያደረገ ጥቃት እንደፈጸሙም ተናግሯል። ግጭት ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳድሩ በተለያዩ ማህበረሰቦች ላይ ጥቃት ተፈጽሞ ጉዳት ደርሷልም ብሏል። ጥቃት አድራሾቹ በተደራጀ ሁኔታ የሚንቀሳቀሱ አለመሆናቸውን የተናገሩት ምክትል ርዕሰ መስተዳድሩ በወጣው ለውጥ ደስ ያላቸው እንዲሁም አንዳንዶቹ
ከአሜሪካ ገንዘብ የሚላክላቸው ተራ ሰዎች ናቸው ብሎ ነበር። ለጥቃቱ ተጠያቂ የሆኑ አካላት ከታጣቂዎች ጋር በውስጥ በተቀናጀ መንገድ የሚገናኙ ከሆነ አናውቅም ሲሉም አክሏል። ይህንን በተከታታይ የሚፈጸም ጥቃት ማስቆም ያልተቻለው ጥቃት አድራሾቹ የተደራጁና በአንድ የተወሰነ አካባቢ ላይ ያሉ አለመሆናቸውና በህብረተሰብ ውስጥ የሚገኙ መሆኑን እንደ ምክንያት ጠቅሷል። ኢሰመኮ በጋምቤላ ክልል በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልል መንግስታት ተገቢ እርምጃዎችን እንዲወስዱም አሳስቧል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር የጋምቤላ ከተማ አስተዳደር ከህዳር 30 ቀን 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽቱ 1 ሰዓት በኋላ እንዳይንቀሳቀስ የሚከለክል የሰዓት እላፊ ገደብን ጥሏል። በክልሉ ከተፈጠረ ግጭት ጋር ተያይዞ በሰዎች ላይ የደረሰ ጉዳትና ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን በይፋ የታወቀ ነገር እንደሌለም መረጃው ጠቁሟል። ዘገባው የቢሲ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።